ልጆች እንዴት ናችሁ? ሳብ እንዴት ነው? ጥሩዬ ነው? የተከታተላችሁ ነው? እንግዲህ ይህ ምዕራፍ 2 እንዳለፈው አሁንም እየገሰገሰ እየሄደ ነው። ዛሬ የምዕራፍ 2 26ኛ ክፍለ ጊዜ ነው። እንግዲህ የሙሉ ቁጥር ስርዓትና አራት መሰረታዊ ስሌቶች ላይ እንግዲህ ብዙ ሰርተናል ማለት ነው። እንግዲህ ባለፈው እንዳየነው ሙሉ ቁጥሮችን ካጠናቀቅን በኋላ ምን ነበር የጀመርነው? ስለ መሰረታዊ ስሌቶች ነው። እነዚህ መሰረታዊ ስሌቶችንም በሚገባ አጠናቀን አሁን ወደሚቀጥለው ስራችን ዝግጁ ለመሆን ባለፈው 3 ክፍለ ጊዜያት የተካፋይነት ደንቦች ላይ ነበር የሰራነው። እንግዲህ እንደነገርኳችሁ ይህ የተካፋይነት ደንቦች ለዚህ ክፍለ ጊዜ ብቻ ሳይሆን ያው በሂሳብ ትምህርታችን ላይ ረዘም ላለ ጊዜ የሚያገለግለን ጽንሰ ሐሳብ ስለሆነ በጥንቃቄ ይዘናል። እንደውም ከ3 ክፍለ ጊዜ በላይ ወስደናል። ግን አሁንም ቢሆን ምንድነው ከአንዳንዶቻችሁ አቅሙ ውጪ ሊሆን ይችላል ብዬ ገምታለሁ። ምክንያቱም እነዚህ የተካፋይነት ደንቦች የ2 የ4 የ6 የ8 የ9 የ5 የ10 እነዚህን ባንድ ግማሽ ቦርድ ላይ ጽፎ መጨረስ የሚችል ህጎች ናቸው። ግን ያልነበረም እንደነገርኳችሁ መሰረተ ሐሳቡ ይህ ነገር ከምን መጣ፣ እንዴት ሊሰራ የቻለ፣ ቀደም ብለን ከምናውቀው ነገር ጋር ምን ግንኙነት አለው፣ ራሳችንስ ይህ የተካፋይነት ደንብ መስራት አለመስራቱን ቢያንስ ራሳችንን ማሳመን እንችላለን ወይ፣ ወደሚቀጥለው ደረጃ እንዴት አድርገን እንወጣለን የሚለው ነገር እየመለስን እና እግረ መንገዱን ሂሳባዊ ደንቦችንም አብረን እየሰራን ነው። በዚህ በተካፋይነት ደንቦች ላይ እንደው እርግጠኛ ለመሆን አንድ ቁጥር 5256ን እስቲ እንውሰድ። ይህ 5256ን እስቲ በተማርናቸው የተካፋይነት ደንቦች መጀመሪያ እስቲ ለ2 ለ4 እና ለ8 እንፈትሸው። ማለት ይህ ቁጥር በ2 በ4 በ8 ተካፋይ ነው ወይስ አይደለም የሚለው ነገር ይሄንን ለማየት ምን ነበር ያየነው? መጀመሪያ እንግዲህ ቁጥሩን በተለያየ መንገድ መጻፍ ችለናል። እንደሚጠቅመን ከጻፈን በኋላ እንግዲህ ብዙ ሰርተናል። እዚህ ላይ ያኛውን ፓርት አልደግመውም፣ ግን ቢያንስ በሁለት ተካፋይ መሆኑን ለማየት ምን ነበር የወሰዳችሁት? የአንድ ቤት ሆሄው ነው። የአንድ ቤት ሆሄው ምን ከሆነ ነው አንድ ሙሉ ቁጥር ለሁለት የሚካፈለው? የአንድ ቤት ሆሄው 0 2 4 6 ወይም 8 ከሆነ ያ ሙሉ ቁጥር ለሁለት እንደሚካፈል አይተናል። አሁን በዛ መሰረት አሁን እዚህ ላይ የአንድ ቤት ሆሄው 6 ስለሆነ ይህ ሙሉ ቁጥር በሁለት ተካፋይ ነው እንላለን። በአራት ተካፋይ መሆኑን ደግሞ ለማየት ምን ነበር ያያችሁት? የቁጥሩን በቀኝ በኩል ያሉትን ሁለት ሆሄዎች ማለት የአንድ ቤቱንና የ10 ቤቱን ነው። የአንድ ቤቱ 6 ነው፣ የ10 ቤቱ 5 ነው። ሁለቱ ቁጥሮች አብረው 56 ይሆናሉ። ባለው ቅደም ተከተል የቁጥሮቹን ዋጋ ነው የምንወስደው። የ5 ዋጋ 50 ነው፣ የ6 ደግሞ የአንድ ቤት ስለሆነ 6 ነው። እና በቀኝ በኩል ያሉት ሁለት ሆሄዎች ማለት በአቀማመጣቸው ቅደም ተከተል ስንወስዳቸው ዋጋቸው 56 ነው። እና ምን ነበር የምንፈትሸው? ይህ 56 ለአራት ተካፋይ ነው ወይስ አይደለም የሚለውን ታውና አሁን እዚህ ጋር ስናካፍል 5 በ4 አንድ ጊዜ 4 4 ነው። 5 4 1 16 4 4 ጊዜ 16 ያው ቀሪ 0 ስለሚሆን 56 ለአራት ተካፋይ በመሆኑ ይህ 5256 የሚባለው ሙሉ ቁጥርም ለአራት ተካፋይ ነው እንላለን። ይህ ቁጥር ደግሞ በ8 ተካፋይ መሆኑን ለማየት ምን ነበር የምንወስደው? በቀኝ በኩል ያሉትን 3 ሆሄዎች ዋጋ ማለት የአንድ ቤቱን የ10 ቤቱንና የ100 ቤቱን እነዚህን ቁጥሮች ደግሞ በምንወስድበት ጊዜ 256 ማለት በአቀማመጣቸው ቅደም ተከተል ስንወስዳቸው በዚህ በ5256 ውስጥ የመጨረሻዎቹ 3 ሆሄ በቀኝ በኩል ያሉት 256 ነው። ምን ነበር የምንፈትሸው? ይህ 256 የተባለው ቁጥር በ8 ተካፋይ ከሆነ
5256ን በ8 ተካፋይ ይሆናል። ይህ ቁጥር በ8 ተካፋይ ካልሆነ 5256ን በ8 ተካፋይ አይደለም ነው። እንግዲህ ገረ መንገዳችንን ማካፈልም እየቀለስን ነው። 25ን በ8 ስናካፍል 3 ጊዜ ይረሳል። 3 ጊዜ 8 24 5 4 1 16 ለ8 2 ጊዜ 16 ቀሪ 0 ስለሚሆን አሁንም ይህ ቁጥር በ8 ስለተካፈለ ይህ የመረጥነው ቁጥር በሁለትም ይካፈላል። ለምን? የአንድ ቤት ሆሄው 6 ስለሆነ በ4 ይካፈላል። ለምን? የአንድ ቤቱና 10 ቤቱ ዋጋ 56 ለ4 ተካፋይ ስለሆነ ይህ ቁጥር በ8 ይካፈላል። የመጨረሻዎቹን 3 ሆሄዎች አይተን ነው። ከዛስ ምን አየን? ይህ ቁጥር በ10 ይካፈላል። አንድ ሙሉ ቁጥር በ10 የሚካፈለው ምን ከሆነ ነው ብለናል? የአንድ ቤት ሆሄው 0 ከሆነ ነው። ይህ ቁጥር በ5 ይካፈላል። በ5 ይካፈላል። ምንድነው ነው? የአንድ ቤት ሆሄው እናያለን። አንድ ሙሉ ቁጥር በ5 ተካፋይ የሚሆነው የአንድ ቤት ሆሄው ምን ከሆነ ነው? ወይ 5 ወይም 0 ከሆነ ብቻ ነው። አሁን ይህ ቁጥር ግን ከዚህ ውጭ ስለሆነ 5256 በ5 ተካፋይ ነው። ደስታውን ካየነው በ4 ተካፋይ ነው፣ በ8 ተካፋይ ነው፣ በ5 ተካፋይ አይደለም፣ በ10 ተካፋይ አይደለም። እስቲ በ3 ስንፈትሽው በ3 ደግሞ ለመፈተሽ ምን ነበር ብልሃቱ? ያጠናኑ ዘዴ በሙሉ ቁጥር ውስጥ ያሉትን ሆሄዎች ድምር ነው። የ3 እና የ9 ተመሳሳይ ነው አይደል? ሆሄዎቹን ድምር እናያለን። ለሁለቱም እንዲያገለግለን እስቲ ሆሄዎችን እንደምር። እንግዲህ በዚህ በሄ 5256 ባለ ስንት ሆሄ ሙሉ ቁጥር ነው? ባለ 4 ሆሄ ሙሉ ቁጥር ነው። ስለዚህ የሆሄዎቹ ድምር 5 ሲደመር 2 ሲደመር 5 ሲደመር 6 እናደርገዋለን። እንደምራቸው 5 12 7 12 እና 6 18 ነው። ኦኬ አሁን ምን ነበር የምናየው? የሆሄዎቹ ድምር ለ3 ተካፋይ ከሆነ ሙሉ ቁጥሩም በ3 ተካፋይ ነው እንላለን። ስለዚህ 18 በ3 ይካፈላል ወይስ አይካፈልም? 18 በ3 ይካፈላል። ያው ነግሬያችኋለሁ ባለፈው። እንደ ቶሎ ግር ቢላችሁ እንኳን ራሱን ደግሞ ደምራችሁ 18 ላይ ያሉት ሆሄዎች 1 እና 8 ብንደምር 1 እና 8 9 ነው። 9 ደግሞ ለ3 ስለሚካፈል 18 ለ3 ይካፈላል። ስለዚህ ይህ ቁጥር ለ3 ተካፋይ ነው። ለ9 ለመፈተሽስ ለ9 ደግሞ እንዴት ነው? ይህ ሙሉ ቁጥር ለ9 መካፈሉና ለመካፈሉን ለማየት አሁንም የምንወስደው ምን ነበረ? የሆሄዎቹን ድምር። አሁን የሆሄዎቹን ድምር ጋር ስለደመርነው እንደገና እንደምረው 18 ሆናል። ምን ፈትሽው ምንድነው? 18ስ ለ9 ይካፈላል ወይስ አይካፈልም? ይሄን እናያለን። 18 ለ9 ይካፈላል። እንቢ ካለን ማለት ቢጠፋብን እንኳን ጊዜ ቤቱ 1 እና 8 እንደምን 9 ነው። ምክንያቱም መፈተሻውን እንደገና ደግመን መጠቀም ስለምንችል ነው። 1 እና 8 9 ነው። 9 ለ9 ይካፈላል። ስለዚህ 18 ለ9 ይካፈላል እና ይሄ ሙሉ ቁጥር ለ9 ይካፈላል። ስለዚህ ሙሉ ቁጥር በ9 ተካፋይ ነው። ይህ ደግሞ ለምን እንደሰራ ሁሉ አይተናል። ለምን በ3 ተካፋይነት ሲባል ለምን እንደሰራ ቁጥሩን ወደ 99 ወደ 9 የቀየን እንዴት እንደሚሰራ አይተናል። እንግዲህ ምንድነው ቢያንስ አሁን የተናገርኳቸውን ደንቦች ካስታወሰን ይሄ አንድ ጥሩ ነገር ነው። ደንቦቹ ለምን እንደሰሩ ለጊዜው እንኳን ግልጽ ቢሆንልን በኋላ ግን ደንቡ እንደሚሰራ ያው የበሰልን ስንመጣ ያው የክፍል ደረጃችንም የእድሜያችንም ደረጃ እየጨመረ ሲመጣ ቢያንስ ከቲቸር ጋር ስንሰራ ምክንያት እንዳለው አይተናል ብለናል። እንግዲህ ሁሉም ነገር በሂሳብ መረጋገጥ ይቻላል። ያቅም ጉዳይ ብቻ ካልሆነ በስተቀር ማለት ደረጃ አለው ማለት እናረጋግጥበት ቦታ ስላለ ነው። እና ይህ ነገር የተካፋይነት ደንቦችን በቀላሉ እንከልሳለን። የመጨረሻ ትንሽ አስቸጋሪ ሆኖ አንድ ቁጥር ልስጣችሁ 6335 ነው። የሰባት ተካፋይነት ደንብን ለማስተዋወስ ነው። ትንሽ እንደነገርኳችሁ ያው የሰባት ተካፋይነት ደንብ ራሱ አስቸጋሪ ነው እና ብዙ ጊዜ እንደውም በመጽሐፍም ላይ እንዘለዋለን። ምክንያቱም ራሱን ደንቡ በደንብ ተረድቶ
አፕላይ ማድረግ ስለሚያስቸግር ቁጥሩን ማካፈል ይቀላልኛል ብዙ ጊዜ እንዘለዋለን ግን ለማንኛውም ባለፈው የጻፈችው ለማስታወስ ምን ነበር ያደረኩት አሁን የተለያየ ደንብ አለው የሰባት የተካፋይነት ደንብ በተለያየ ቦታ በተለያየ መንገድ ይቀርባል ባለፈው ያስተዋወስኳችሁ ግን አንድ ያስተዋወሽ ለማለፍ እንደገና ምን ነበር ያደረኩት የአንድ ቤት ሆሄው አለ የአንድ ቤት ሆሄው ማን ነው 5 ነው 5ን በሁለት አብዙት ማለት እጥፉን ወሰዱትና አሁን 5ን እናወጣና የሚቀረን ማን ነው 633 ነው አሁን ከ633 ላይ እጥፍ ያረጋችሁትን ቁጥር ቀንሱት አሁን ቀንሰው 3 ከ3 አንድ 2 623 አሁን ምን እንደምናደርገው ከዛ በኋላ 623 ለ7 ከተካፈለ ይሄም ቁጥር ይካፈላል 62 ለ7 ስንት ጊዜ ይደርሳል 8 ጊዜ 7 56 ይሆናል ከ12 ላይ 6 ነው እዚህ ጋር በደረን 63 ለ7 9 ጊዜ 67 63 ነው የሚሆን ቀሪ 0 ነው አሁን 623 ማለት 10 ቀነሰን የቀረን ቁጥር ለ7 በመካፈሉ ይህ 6335 በ7 ተካፋይ ነው ማለት ነው ምንድነው አሁን እዚህ ጋር የወሰኑ ቁጥር 6335 በ7 ተካፋይ መሆኑን አይተናል እስቲ ግዴ የ7 ተካፋይነት ደንብ እንደነገርኳችሁ ትንሽ አስቸጋሪ ነው እስቲ አሁን ቅድም የጀመርነው የወሰኑ ቁጥር ማለት 5256 ማለት በ2 በ4 በ8 በ3 በ9 መካፈሉን አይተናል ይህ ቁጥርስ በ7 ይካፈላል እንሞክረው አሁን በዚህ ሙሉ ቁጥር ውስጥ የአንድ ቤት ሆሄው ማን ነው 6 ነው የ6 እጥፍ ማን ነው 12 ነው ስለዚህ አሁን 525 ላይ ማንን እንቀንሳለን የአንድ ቤቱን እጥፍ ማለት 12ን እንቀንሳለን ከ5 ላይ 2 3 ከ2 1 5 ይቀራናል ከዛ ምን እናደርጋለን ከዛ ይህ ቁጥር ማለት ይቀራል 513ን ለ7 እናካፍላለን 51 ለ7 7 ጊዜ 49 ይሆናል ከ11 ለ9 2 23 ለ7 3 ጊዜ 7 21 ቀሪ 2 ይመጣል አልተካፈለም ስለዚህ 513 በ7 መካፈል ስለቻለ 5256 በ7 ምንድነው ተካፋይ አይደለም ማለት ነው ስለዚህ እንግዲህ የተካፋይነት ደንቦች ይሄን ይመስላሉ እንግዲህ ይቅርታ ዛሬ ባልተለመደ ሁኔታ ሳናማሙቅ ነው የጀመርነው እና ግን እነዚህ የማማሙቅ ጥያቄዎች ደግሞ ስለምንፈልጋቸው ለሚቀጥለው ስራችን አሁን እንግዲህ እዚህ ጋር የመካፈል የተካፋይነት ደንቦች በዚህ ሁኔታ ነው እንግዲህ እንጠቀምባቸዋለን በተከታታይ ስለምንጠቀምባቸው ያልገባው ሰው እንኳን ቢኖር ተጨማሪ ልምምድ ማድረግ አለበት ስንሰራም ደግሞ በጣም ግልጽ ይሆነልን ይሄዳል የተወሰኑትን ሁሉ ጊዜ ሁሉንም አንፈልጋቸው እስቲ አሁን በቀጥታ ወደ ማማሙቅ ጥያቄዎች እሺ እንዴት ተሰራ ያ ዛሬ ብዙ የቃላት ፈተና ነው እስቲ አንዴ መልሳችሁን አመሳክሩ እሺ እንደነው ጥሩ የመለሳችሁ መስሪያ ምክንያቱም ምንም አዲስ ነገር የለም እንግዲህ አሁን በቀጥታ የዛሬው ዋና ርዕሳችን የሚሆነው ስለ ብቸኛና ተተንታኝ ቁጥሮች ነው የሚሆነው እንግዲህ እነዚህን ቁጥሮች አው ቀደም ብለንም አንዳንዴ ስማቸው ስንጠራን የቆየ ነው ይሄ አካፋይ ተካፋይ እንግዲህ ሰሞኑን ስንሰራበት የቆየ ነው ትንሽ አካፋይ
ተካፋይ ሁሉ ጊዜ ተርሙ ያሳስታል እኔም ባለፈው ጊዜ ስጠራ ተሳስቼ ነበር ትዝ ይላችኋል አሁን ነበረ እንደምሰሞኑን ክፍሉ ሲጀመር ማስተካከያ ምጥል የጻፈን የቆየ ነው 8 ሲካፈል ለ2 ይሆናል 4 8 ሲካፈል በ2 4 ከሆነ ውጤቱ እዚህ ላይ በዛኛው ምልክት ስንጠቀመው 8 ሲካፈል በ2 4 ጊዜ 2 8 እናደርጋለን ቀሪ 0 ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ እውነትም አደገች ኮሜት ተፈለገች አሁን የሁሉም ነው ባጸደ ህፃናት የልጆን ማስተዋል ኮሜት ያግዘዋል ወደ አንድም ሲገፉ ሁለተኛም ሲያልፉ ወደ 3 ሲዘሉ ለአራተኛ ክፍሉ አምስተኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክስ አካባቢ ሳይንሱ አማርኛ ራሱ ሁሉም ካስቴር ነጋ ኮሜት በጣም ሸካ ከኮሜት ጋር ያጥኑ 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ አጋጅ ነው ከልብ በሁሉም ደረጃ ኢኮኖሚክስ ፍርጃ አማርኛው ጠጣር እንግሊዝኛው ጣ ኬሚስትሪው ፈንጂ አንተ ያለ ባዮሎጂ እግዚ ስነ ዜጋ ጂኦግራፊው አደጋ ሂሳብና ላዞረ ሂስትሪው ጠጣራ ፊዚክስ አስቸገረ ምንድነው መፍትሄው ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ ይህ አርማ ከሌለም የአስቴር ነጋ አይደለም አስቴር ነጋ ሳታሚ እሺ እንግዲህ በመለማመጃ ጥያቄዎች ላይ ያየናቸው አንዳንድ ነገሮችን ለማስታወስ አንዱም 8ን ምን ብለን ጽፈን ነበር 8 ይሆናል 2 ሲባዛ በ4 ብለን ጽፈን ነበር ለ8 ይሆናል 2 ጊዜ 4 በምንልበት ጊዜ 2 እና 4 ለ8 ምንድናቸው ብለናል እንግዲህ ባለፈው ልክ ይሄን ስለ በዚህ ስንጀምር 2 ጊዜ 4 8 ከሆነ 2 እና 4 ለ8 ምንድናቸው ለ8 አብጂዎች ብለናቸዋል እና አብጂ ካለ በኋላ አንድ ብዬ ያለፍኩት ነገር ነበረ ለወደፊት ደግሞ አዳዲስ ስሞችንም እየተዋወቅን እንሄዳለን ምክንያቱም ሁሉም በአንዴ ማጥናቱ ይከብደናል እኔም አይመቸኝም ስም ሲበዛብኝ አምታታል 2 ጊዜ 4ን 2 እና 4ን አብጂ ካል ምን ልንላቸው እንችላለን ሌላ አካፋዮች ናቸው ምክንያቱም እነዚህ ቁጥሮች ለ8 ለ2 ማካፈል እንችላለን 8ንም ለ4 ነው 8 ለ2 ተካፋይ ነው እንላለን ስለዚህ 8 ለ2 ተካፋይ ነው ስንል 8 በ2 ሲካፈል ያለ ቀሪ ይካፈላል ማለታችን ነው አሁን 8ም በ4 ተካፋይ ነው የተካፋይነት ደንቦችን ስናጠና አንድ ቁጥር በሌላ ቁጥር ተካፋይ ነው ስንል ያለ ቀሪ ይካፈላል ማለታችን ይሄን ነገር ሁሉ ጊዜ ማስተዋል መቻል አለብን እና 2 እና 4ን አብጂ ብለን ነበር ዛሬ ደግሞ አዲስ ትንሽ የምንጨምርላት ቁጥር ምንድነው እነዚህን ቁጥሮች አካፋይ ወይ ደግሞ ትንትን ብለን መሄድ እንችላለን አካፋይ ወይ ደግሞ ትንትን አብጂ ያላቸው ቁጥሮችን ማለት ማንና ማንን 2 እና 4ን አካፋይ ወይ ትንትን እንላቸዋለን ስለዚህ አሁን 2 ለ8 ምንድነው አካፋይ ነው 4ም ለ8 አካፋይ ነው ለ8ን 2 ሲባዛ በ4 ብለን እንደጻፍነው ሁሉ በሌላ መንገድስ መጻፍ ይቻላል 8ን በሌላ መንገድ መጻፍ ይቻላል ምን ብለን መጻፍ እንችላለን አንድ ጊዜ 8ን ብለን መጻፍ እንችላለን አሁንም አንድም 8ም ለ8 ምንድናቸው ማለት ነው አካፋዮች ወይ ደግሞ አብዮች ወይ ደግሞ ትንትኖች ናቸው ማለት ነው ስለዚህ እንግዲህ አሁን እስታውን ስለ ሙሉ ቁጥር ነው የተማርን ያለነው ትዝ ይላችኋል በሙሉ ቁጥሮችና በመቁጠሪያ ቁጥሮች መካከል ያለው ልዩነት ምን ነበር መጀመሪያ ሲጀምር ሙሉ ቁጥሮችና መቁጠሪያ ቁጥሮች ሙሉ ቁጥሮች የምንላቸው እነማን ናቸው 0 1 2 3 እያለ ይቀጥላል ከነዚህ ሙሉ ቁጥሮች መካከል ዜሮን ስናስቀራት የምናገኘው ቁጥር ምን ቁጥር ነው ብለናል መቁጠሪያ ቁጥሮች ወይ ደግሞ የተፈጥሮ ቁጥሮች መቁጠሪያ ወይ ደግሞ የተፈጥሮ ቁጥሮች የምንላቸው 1 2 3 እያለ ይሄዳል ይቀጥላል ምንድነው መሰረታዊ ልዩነታቸው ሙሉ ቁጥር ላይ 0 አለ መቁጠሪያ ቁጥር ላይ ግን 0ን አናገኝም መቁጠሪያ ቁጥር ወይ ደግሞ የተፈጥሮ ቁጥር ለእንግዶቻችን ደግሞ በእንግሊዘኛ እንዳንረሳው ሙሉ ቁጥር ምን ነበር ሙሉ ቁጥር ምንላቸው ምንድናቸው ሙሉ ቁጥር ሆል ነምበርስ ናቸው
መቁጠሪያ ቁጥር ወይ ደግሞ የተፈጥሮ ቁጥር ናቸው ምንድናቸው ካውንቲንግ ወይም ደግሞ ናቹራል ምንላቸው ናቸው ካውንቲንግ ወይ ደግሞ ናቹራል ነምበርስ ምንላቸው ናቸው ያው ሁሉ ጊዜ ያስታውሰን እንሄዳለን ታች ያላችሁት ላስቴሉት እንዳትረሱት ላላችሁትም ደግሞ ይሄን ትምህርት ለመከታተል እንድትችሉ አንዳንዴ እንደዚህ ያጣቀሰን እንሄዳለን ሆል ነምበር ሙሉ ቁጥር ማለት ነው ካውንቲንግ መቁጠሪያ ቁጥር ነው ናቹራል ነምበርስ የተፈጥሮ ቁጥሮች ናቸው እና በሙሉ ቁጥሮችና በተፈጥሮ ቁጥሮች መካከል ያለው አንዱ ነገር ምን ነበረ ሙሉ ቁጥሮችን ከዜሮ ነበር የጀመርነው መቁጠሪያ ቁጥሮችን ከአንድ ነው የጀመርነው እንግዲህ ምን ትርጉም ነው ትርጓሜ ነው አሁን ለምሳሌ አንድ የውጭ መጽሐፍ አንብባችሁ ማን ሙሉ ቁጥሮች ከአንድ ጀምራል ቢላችሁስ በቃ ቃላቱን በዛ መንገድ ስለተረጎሙ ትርጓሜን ተቀበለን ነው የምናልፈው ግን ከዛ በኋላ የምንሰራቸው ነገሮች ሁሉ በትርጓሜያችን ላይ የተመሰረቱ ነገሮች ናቸው ማለት ነውና ብዙ ጊዜ ያው በተለይ የውጭ መጽሐፍቶችን ስናነብ አንዳንድ ከኢንተርኔትም ከዩቲዩብም አንዳንድ ነገሮችን ስናይ አንዳንድ ትንሽ ለየት ያለ ነገር አትደንግጡ ምክንያቱም እንደ ትርጓሜ ነው ስለዚህ አሁን ለምሳሌ ባለፈው ስለ ብዜት ስንሰራ ያሉን ነገር አይታችኋል አይደል እንዳይምታታብል በጣም ጥንቃቄ እናደርጋለንና ከትርጓሜው ከተነሳ ምን ጊዜም ቢሆን ስህተት ላይ ነው ምክንያቱም የቃላት ትርጓሜ ስለሆነ ያንን ትርጓሜውን በጥንቃቄ ምን ብለን እንደጀመርንና ምን ብለን እንደምንሄድ ለማወቅ ነው አሁንም የዛሬ ዋና ርዕሳችን ብቸኛ ቁጥሮችና ተተንታኝ ቁጥሮች የሚለው ነውና በዚህ በብቸኛና በተተንታኝ ቁጥሮች ስንሰራ ምንድነው ዋና የምንፈልገው ነገር ዜሮ ላይ ትንሽ እንዳይታታባችሁ በዚህ ርዕስ ላይ የምንወስደው የምናወራው ስለ መቁጠሪያ ቁጥሮች ነው ዜሮ ለብቻ ራሳችን እንሰራታለን እንዳይምታታባችሁ ስለዚህ አሁን ስለ ብቸኛና ተተንታይ ቁጥሮች ስናወራ የምናወራው ስለ መቁጠሪያ ቁጥሮች ስለ ካውንቲንግ ነምበርስ ወይ ደግሞ ስለ ናቹራል ነምበርስ ነው የሚሆነው ማለት ነው እሺ አሁን እንግዲህ ወደ ጀመርነው ነገር እንመለስና ስንት አካፋዮች አለ 8ን 2 ጊዜ 4 ብለን መጻፍ ስለቻል 2 እና 4 የ8 አካፋዮች ናቸው 8ን 1 ጊዜ 8 ብለን ስለጻፍን 1 እና 8ም የ8 አካፋዮች ናቸው ሌላስ በሌላ መንገድ በሌላ ቅንጅት 8ን የምናገኝበት መንገድ አለ ካለ ፈልጉ እኔ የለም ብያለሁ እሺ ስለዚህ የ8 አካፋዮች 1 2 4 8 ናቸው እስኪ 12ን እንሞክረው በዚህ ሁኔታ ተፈራላችሁ 12ን ጊዜው ታሪፍ ናችሁ ተካፋይነት ደግሞ ስለምትችሉ ከዚህ በኋላማ በጣም ደፋር መሆን አለባችሁ እስቲ የ12 አካፋዮች ለማግኘት 12ን በተለያየ መንገድ እንጻፈው 12 ማለት አንድ ጊዜ 12 ነው 12 ማለት አንድ ጊዜ 12 ከሆነ አንድና 12 የ12 ምንድናቸው አካፋዮች በዛሬው ቋንቋችን አብዮች ማለት ናቸው አካፋዮች ወይ ደግሞ ትንትን እሺ ሌላስ 12ን በመንገድ መጻፍ እንችላለን 12 ሌላ ነው በአንድ ነው በሁለት ደግሞ እንሞክረው ሁለት በስንት ሁለት በስድስት ቆበስ ሌላስ 12ን የምንጽፍበት መንገድ አለ 12ንስ በሌላ 1 2 ብያለሁ 3 ሞከር ያዋጣል ያዋጣል 12 ማለት 3 ጊዜ 4 ናቸው እስታን እንግዲህ ምን ገበየንስ ምን አገኘን እስታን በሰራነው ነገር ምን ተገነዘበ በጣም ግሩ 1 የ12 አካፋይ ነው 12 የ12 አካፋይ ነው ሌላስ 2 የ12 አካፋይ ነው 6 የ12 አካፋይ ነው ሌላስ 3 የ12 አካፋይ ነው 4 የ12 አካፋይ ነው ማንን አገኘን እስታን 1 2 3 4 6 እና 12 አገኘን ሌላስ ሲኖር ይሆን ሞክሩ 4 አትሉኝ ለምን 4 ስንመልሽ 4 ጊዜ 3 ነውና እዚሁ ላይ ደረስኩ ማለት ነው የለፋት ነው ከዚህ በኋላ እናገኝም ምክንያቱም ወደ እዚህ 4 ጀምሬ 4 ጊዜ 3 ማለት ከጀመርኩና ወደ ኋላ መመለስ ከጀመርኩ ጨርሻለሁ ማለት ነው ስራዬ 5 አትሞክሩ መቼስ በዛሬው ዕለት ድሮ ቢሆን ልትሞክሩ ትችሉ ነበር በዛሬው ዕለት 5 አካፋይ ነው ብለን አንሞክርም ምክንያቱም 5 የ12 አካፋይ መሆን አይችልም አይደል እንዴ ያን ድምቱ ሁለት ነው አሁን ነው እንግዲህ የተካፋይነት ደንቦች ከዚህቹ ጀምረን እየተጠቀምን መሄድ መቻል አለበት አሁን የጨረስን ይመስለኛል
አሁን ምንድነው እዚች ጋር ዛሬ ትንሽ ዋይት ቦርድም ብሎኛል አልጠፋ ያለ እኛ ሰፈር በጣም ቀዝቃዛ ነው እሺ እስቲ አሁን ያገኘነው እዚህ ጋር መቁጠሪያ ቁጥሮችን ሰጥቻችኋለሁ መቁጠሪያ ቁጥሮች ማለት 1 2 3 እስከ ስንት ሄድኩኝ የኔ ዋይት ቦርድ እስከ 13 ለቻለው እስከ 13 ጽፍ ያለው እዚህ ጋር ያካፋዎች ዝርዝር ማለት አሁን 8 ቁጥር እዚህ ጋር አለ የ8 ቁጥር ስራ ያሰርቻለሁ ያካፋዎቹ ዝርዝርና ማን ናቸው 1 2 እንዳልሳሳት ከዛ ያዩ ነው 1 2 4 8 ያካፋዎች ብዛት ማውራው ስለ ተፈጥሮ ቁጥሮች ነው ያካፋዎች ብዛት መቁጠርና ምንጣጣለው 1 2 3 4 መልስ ስንት ሆነ ያካፋዎች ብዛት 4 ሌላ ምን ሰራን 12 ቁጥርም ሰርተናል 12 ቁጥርም ማማን ናቸው ከዚህ ያያችሁ ነው እንዳልሳሳት 12 ቁጥር ማማን ናቸው አካፋዎቹ 1 ሌላ 2 ሌላ 3 ሌላ 4 6 8 እንዳትሉ ይቀጥሉ ከ6 ቀጥሎ 12 ስንት ናቸው 1 2 3 4 5 6 ናቸው ያካፋዎች ብዛት 6 እስቲ ደግሞ ማንን ልውሰድ 5 እሺ እስቲ የ5 አካፋዎች ማን ናቸው ማለት 5 ስንት ጊዜ ስንት ብዬ ልጽፈው ይችላል ጊዜ ቤት ቶሎ ይሄን halma መቆየት አይፈቀድም ስንት 5 ታንግሩ አንድ ጊዜ 5 ብቻ ነው የምትችለው ከዚህ ሌላ አትችልም ነው የምትሉኝ አሁንም እስማማለሁ 5 ማለት አንድ ጊዜ 5 ነው ሌላ ነገር አማራጭ የለኝም ምንድነው ይሄን ነገር ከምታቋቸው ነገሮች ጋር ማመሳከር ለምሳሌ 8 ኳስ ቢኖራችሁ ወይ ደግሞ እነዚህ ነገሮች በጣም አሳምረን ዴኮሬት አድርገን ማስቀመጥ ብንሞክር 8 ኳስን አሁን በምን መንገድ ማስቀመጥ ይቻላል ብትባሉ ሁለት ጊዜ አራት ማለት በአንድ መደዳ ሁለቱን በሌላ መደዳ ደግሞ አራቱን አርጋችሁ እንደዚህ ሁለት በአራት አርጎ ማስቀመጥ ይቻላል 1 በ8 ማለት እንደዚህ በመደዳ ማስቀመጥ ይችላልላችሁና 8ን በተለያየ መንገድ ማስቀመጥ ይቻላል 12 ደግሞ የተለያየ አሁን 12 ኳስ ያለው ሰው በምን መንገድ ያስቀምጣል ቢባል 1 በ12 ማለት 12ቱን በመደዳ በቁመት ወይ በጎን ማስቀመጥ ይቻላል ሌላስ 2 በ6 2 ያለ 6 መሄድ እንችላለን 3 ጊዜ 4 ይቻላል 5 ኳስ ያለው ግን ምንም አማራጭ የለውም 5 1 እና 5 ብቻ ነው ምንድነው በቃ ደርድሮ ማስቀመጥ ብቻ ነው ያለው አማራጭ እንደዚህ ደርድሮ ማስቀመጥ ብቻ ነው ያለው አማራጭና ይሄንን እያየን እንሄዳለን አሁን የ5ን ደግሞ ሳንረሳንጻ የ5 አካፋዎች ወይ ደግሞ ትንትኖች እነማን ናቸው የ5 1 እና 5 ብዛታቸው ያካፋዎች ብዛት 2 ብዙ ሰርቼላችኋለሁ እናንተ ደግሞ በተስ እንጃ ያው ጊዜ የለንም እንግዲህ ያው የኢትዮጵያ ልጆች የቲቪ ፕሮግራም የተወሰነ ደቂቃ ነው ለሂሳብ ትምህርት የበጀተልን ስለዚህ ለማንኛውም እስቲ ያው ሁሉ ጊዜ ምንድነው የተቸገርኩት አሁን በተለይ የሰሞኑ ክፍለ ጊዜ በጣም ረጅም የሆነና ማንን እየበላው ነው ሄድን ከጓደኞቻችን ጋር ሳንጫወት የተለያየ ነው ትንሽ ረዘም እያለብን ነው ግን ለወደፊት እንቀጣለን ይሄን ሳናረግ ክፍሉና አንጨርስም ግን ለማንኛውም ግን ይሄ በጣም አስፈላጊ ነገር ስለሆነ ተረጋግታችሁ እንድትሰሩ ፈልጋለሁ ቢያንስ ከቀሩት ውስጥ እስኪ ለተወሰኑ ነው 4-5 እንኳን ሞክሩ እስኪ ግን መሰጣችሁ 1 ደቂቃ ብቻ የሚሰጣችሁ ከዚህ ውስጥ ያካፋዎቹን ዝርዝር የቀሩትን ተጽፎልኛላችሁ ብዛታቸውን እዚህ ጋር ጽፎልኛላችሁ በጣም ቶሎ ብሎ ልጆች
እሺ እንዴት ነው? ስንት ሞከራችሁ እንደው? ቶሎ ይጨረሳል። የሚገርም ነው። ይሄ ጊዜ ቤት በጣም የገባው ሰው መሆን አለበት። ቶሎ ትረዱኛላችሁ። ብንሳሳት ስህተት የጋራ ነው የሚሆነው። ምክንያቱም እናንተ የምትነግሩኝ ነው የምጽፈው። ከየት ጀምር? ከላይ ከታች ከመሀል እንጀምር እስቲ። ከመሀል እሺ፣ ከመሀል ጀምር። ከስድስት ልጀምር እስቲ። የስድስት አካፋዮች እነማን ናቸው? ስድስት አንድ ጊዜ ስድስት፣ ሁለት ጊዜ ሶስት። ሌላ የስድስት አካፋዮች 1 2 3 6 ብዛታቸው 4። እሺ ሌላ 9 1 3 ሌላ አለ 3 ጊዜ 3 9 ጊዜ 1 በቃ 10 1 2 ጊዜ 5 ሌላ አለ በቃ 1 2 5 10 ብዛት 4። እሺ ወደ ሌት ወደ 7 ማን ናቸው? እንግዲህ 7 እንደው ለዴኮሬሽን እንኳን 7 ነገሮች ቢኖሩን ለመደርደር እንኳን አይመቹ። የሚገርም ነው። እና 7 ካለ በቃ በቁመት በጎን 1 እና 7 ማስቀመጥ ነው። 2 ብቻ ነው ያለው። 2 አካፋይ 11 የሚመች አይመስለኝም። 1 እና 11 ብዛታቸው 2 ሆነ። 13ም 1 እና 13 ነው ብዛት 2። እሺ 4 ስንት አለው? በጣም ጥሩ። 1 ጊዜ 4 2 ጊዜ 2። ስለዚህ የ4 አካፋዮች 1 2 4 ናቸው። እንዳይምታታ ብዬ ነው ነጠላ ሰረዝ ያልተጠቀምኩት። ልጆች እንዳትቆጡ፣ ይምታታባቸዋል ብዬ ነው። ያው ራቅ ስላደረኳቸው ይታያል አይደለ? እሺ 3 እስቲ 3 ኳስ እስቲ በተለያየ መንገድ ለማስቀመጥ ሞክሩ። 3 ኳስ 3 ኳስ ይታያል። በቃ 1 ጊዜ 3 ብቻ ነው የምንችለው። ስለዚህ አሁን የ3 አካፋዮች 1 እና 3 ናቸው። ብዛት 2። እዚህ ጋር ብዛት የ4ን 3 ነው ያደረግነው። 2 ቆንጆ ቁጥር ነች፣ ግን 1 ጊዜ 2 ብቻ ነው የሚቻለው። ስለዚህ አካፋዮች 1 እና 2 ስንት ናቸው? 2 ይቀረኛል። ልጨርስ ነው። እናንተ ቀደም ብላችሁ ጨርሳችኋል። 1 እንዴት ታደርጋችኋል? 1 በጣም አስቸጋሪ ነች። 1 ስንት አካፋይ አላት? በጣም 1 ራሷ ብቻ። እንግዲህ ይህን ነገር ቤታችሁ ስትሄዱ እናንተ ትቀጥሉበታላችሁ። ይሄ እዚህ ጋር የጻፍኩላችሁ ለምሳሌ ነው። 13 አለ፣ 14 አለ፣ 15 እያለ ትቀጥላላችሁ። ግን ብንቀጥልም አሁን ለምንፈልገው ነገር ለምሳሌያችን ይሄ ይበቃናል። ምንድነው? ቁጥሮችን ማን ቁጥር ዳልኩ? ሙሉ ቁጥር አላልኩም ዛሬ። ማን ያልኩት? መቁጠሪያ ቁጥሮችን 3 ቦታ እንከፍላቸዋለን። በጣም አስፈላጊ ነው። በሂሳብ ዓለም ውስጥ በጣም አስፈላጊ የሆነ ክፍፍል ስለሆነ በጣም እስካሁን ባለፈው ሙሉ ቁጥሮችን ተጋማሽና ኢተጋማሽ ብለን ከፍለናል። ሌላ የከፈሉ ነገር የለም። ቁጥሮቹ ተጋማሽ ናቸው ወይ ደግሞ ኢተጋማሽ ናቸው። እሱም በቀላሉ በተካፋይነት ነበር ያየነው። በሁለት ያለ ቀሪ የሚካፈሉትን ተጋማሽ ናቸው። ለሁለት ተካፋይ ያልሆኑትን ደግሞ ኢተጋማሽ ናቸው። የዛሬዎቹ ግን ይገርማቸዋል። በጣም በሂሳብ ዓለም ውስጥ እስከ መጨረሻ ድረስ አብሮን የሚሄዱ ክፍፍሎች ናቸው። እንግዲህ ቀደም ብላችሁ የተማራችሁን በጣም ደስ ይለኛል። አዲስ የሚሆነባችሁ ይሄን ቁጥሮችን የክፍፍሉ ቁጥሮችን የምንከፋፍልበት መንገድ ከምን ጋር የተያዘ ነው?